ጊዜው እንደ አውሮፓውያን አቆጣጠር ህዳር 24 1971 ነው። አንድ በአርባዎቹ ዕድሜ ላይ የሚገኝ ግለሰብ አንድ ሻንጣ መሰል ሳጥን እንዳነገበ ወደ ፖርትላንድ ኢንተርናሽናል ኤርፖርት በመግባት ወደ ሲያትል ዋሽንግተን የሚያመራ ትኬት ቆርጣል። ይህ ግለሰብ ስሙን ዳን ኩፐር በማለት ያስተዋወቀ ሲሆን ትኬቱን ከቆረጠ ከጥቂት ሰዓታት በኋላም ከሌሎች 36 ተሳፋሪዎችና 6 የበረራ ሰራተኞች ጋር በመሆን ፍላይት 305 ውስጥ ይገባል። በካቢኑ በቀኝ በኩል ባለው የመጨረሻው ወንበር ላይ ተመቻችቶ ከተቀመጠ በኋላም መጠጡን እየተጎነጨ ጊዜው የአየር መንገድ ህጎች እንብዛም ያልጠበቁበት የ1970ዎቹ ወቅት በመሆኑ ሲጋራውን አውጥቶ ማንቦርቦል ይጀምራል። ልክ አውሮፕላኑ ለማኮብኮብ ፍቃድ እንደተሰጠው ግን የሁሉም የበረራ ሰራተኞች አስፈሪ ቅዠት በፍላይት 305 ውስጥ መከሰት ጀመረ። ኩፐር ፍሎረንስ ሻፍነር የተባለችውን የበረራ አስተናጋጅ በመጥራት አንድ ደብዳቤ ይሰጣታል። እርሷም እንደ ማንኛውም ተሳፋሪ ምናልባትም እንድታቀርብለት የሚፈልጋቸውን ነገሮች ዝርዝር የያዘ ደብዳቤ ቢመስላትም ነገሩ ግን ወዲያ ነበር። በደብዳቤው ውስጥ ቦምብ ይዣለው የሚለውን ጽሑፍ እንዳነበበች ቀልቧ የተገፈፈው ፍሎረንስ እንደምንም ነገሩን ለማረጋጋት አጠገቡ ስትቀመጥ በሻንጣ መሰል ነገር ውስጥ ደብቆ የያዘውን ባለ 8 ስቲክ ተቀጣጣይ ፈንጂ ትመለከታለች። የኩፐር ጥያቄ አጠር ቀጠን ያለ ነበር። $200,000፣ 4 ፓራሹት እናም ሲያትል እንደደረሱ አውሮፕላኑን የሚሞላ የነዳጅ ትራክ። ነገሩ የምር እንደሆነና ትዕዛዙን ካልፈጸሙ ለነፍሱም ለነፍሳቸውም ሳይራራ እንደሚያጠፋቸው በመረዳቷ ፍሎረንስ ለኮክፒቱ ሰራተኞች የሆነውን ነገር ለማሳወቅ ስታመራ፣ ሌላኛዋ ቲና የተባለችው የበረራ ሰራተኛ ደግሞ በተራዋ ከኩፐር አጠገብ ትቀመጣለች። ቲና በጆሮዋ ላይ በደገነችው የቴሌፎን መነጋገሪያ በኩልም የበረራ ሰራተኞቹ ኩፐርን ለመደራደር ጥረት ቢያደርጉም ኩፐር ግን አንድ ጊዜ እስከ አንገቱ ለገባበት ጉዳይ ምንም አይነት ወደ ኋላ የሚመለስበት ምክንያት እንደሌለው ይነግራቸዋል። ነገሩ የሞት ሽረት እንደሆነ ሲገባቸውም ለሚቀጥሉት 1 ሰዓት ተኩል ያክል የሀገር ውስጥና የፌዴራል ባለስልጣናት እነዚህን ተሳፋሪዎችና የበረራ ሰራተኞች ለማትረፍ የተጠየቁትን ገንዘብና ፓራሹቶች ማፈላለግ ይጀምራሉ። በዚህ ሰዓት ውስጥም 10,000 $20 የዶላር ኖቶችንና በአቅራቢያው ካለ አንድ የስካይ ዳይቪንግ ትምህርት ቤት ፓራሹቶችን በእጃቸው ካስገቡ በኋላ ማረፍ ከነበረበት 2 ሰዓታት ያክል ዘግይቶ ፍላይት 05 የሲያትልን መሬት ይረግጣል። ያረፉትም ፀሐይ ከጠለቀች በኋላ በመሆኑ ለሌሎች የአየር መንገዱ ፕሌኖች ደህንነት ሲባል ወደ አየር ማረፊያው ረባዳ ስፍራ እንዲመጡ ያደርጋሉ። ልክ ፕሌኑ እንዳረፈም ቲና ከፕሌኑ በመውረድ የተጠየቀውን ገንዘብና ፓራሹቶች በሙሉ ከባለስልጣናቱ በመቀበል ተመልሳ ወደ ኩፐር ትወስድለታለች። ቃላቸውን ማክበራቸውን ሲመለከትም ትንሽ መራራት እንዳለበት ያመነው ኩፐር በተራው 2 የበረራ አስተናጋጆችንና ተሳፋሪዎቹን በሙሉ እንዲወጡ ያደርጋቸዋል። እጅጉን የሚያስገርመው ነገር ግን የበረራ አስተናጋጆቹ የሆነውን ነገር ሁሉ በሆዳቸው ይዘው በፈገግታ ተሳፋሪዎቹን ሲያስተናግዱ በመቆየታቸው ፕሌን ውስጥ እየተካሄደ ስለነበረው ነገር የሚያውቅ አንድም ተሳፋሪ አልነበረም። ተሳፋሪዎቹ ሲወጡም ከ4 የበረራ አስተናጋጆች ጋር የቀረው ኩፐር ቲና በፍጥነት ወደ ካፕቴኑ ሄዳ ወደ ሜክሲኮ እንዲወስዳቸው እንድትጠይቀው ያደርጋታል። ነገር ግን እንደ ቀድሞ ሁሉ የኩፐር ትዕዛዞች የመጡት ከቅድመ ሁኔታዎች ጋር ነበር። ይህ ፍላይት ወደ ሜክሲኮ በረራ በሚያደርግበት ወቅት የፕሌኑ ጎማዎች እንደወጡ የፕሌኑ ክንፍ 18 ዲግሪ ዝቅ ብሎና በረራቸውም ከ10,000 ሜትር ከፍታ በታች መሆን እንዳለበት ከነገራቸው በኋላ በተጨማሪም የፕሌኑ መብራቶች መጥፋት እንዳለባቸውና ተሳፋሪዎቹን የሚያስወርደው መወጣጫ እንዲሁ እንደተዘረጋ መሆን እንዳለበት ይነግራቸዋል። አባቶቻችን አለመማር ክፉ ነው የሚሉት ወዶ አይመስለኝም። ካፕቴኖቹም በትዕግስት ሐሳቡን ካዳመጡት በኋላ ቅዠት ከሚመስሉት የኩፐር ትዕዛዛት ውስጥ 2ቱን በፍጹም ማድረግ እንደማይችሉ ይነግሩታል። የአየር መንገዳቸው በቀጥታ ወደ ሜክሲኮ መብረር እንደማይችልና የግድ አንድ ቦታ ማረፍ እንዳለባቸው ሲነግሩት ኩፐር ድርቅ በማለት ፊኒክስ ላይ ነዳጅ ለመቅዳት ማረፍ እንደሚችሉ ቢነግራቸውም እነርሱ ግን እንደምንም ማረፍ የሚችሉት ኔቫዳ ላይ ብቻ መሆኑን ከብዙ ክርክር በኋላ ያሳምኑታል። በመቀጠልም አንድ ሕፃን ልጅ እንኳን አውሮፕላን ደረጃው ተዘርግቶ መብረር እንደማይችል ሊያውቅ እንደሚችል ቢያውቁም ለነፍሳቸው ሲሉ ይህ ትዕዛዙ ሊፈጸም እንደማይችል በትዕግስት ያብራሩለታል። እርሱም ደረጃዎቹ ሊገቡ የሚችሉት በበረራቸው ወቅት
ቲና አብራው የምትቀመጥና ካረፉ በኋላ እንዴት ሊዘረጋ እንደሚችል የምታሳየው ከሆነ ብቻ እንደሆነ በመናገር ይስማማሉ። የኩፐርን የአላዋቂነት ጥያቄዎች በመመለስና በመስማማት ብቻ 2 ሰዓታትን ከፈጁ በኋላም ከምሽቱ 1 ሰዓት ተኩል ላይ ፍላይት 305 ዳግም አየር ላይ መብረር ጀመረ። በረራው ከጀመረ ከ5 ደቂቃዎች በኋላም ኩፐር ቲና ወደ ኮክፒቱ እንድትሄድና ከዚህ በኋላ እንዳትረብሸው ያስጠነቅቃታል። ቲናም እንደምትናገረው ከሆነ ከዚህ ትዕዛዝ በኋላ ኩፐርን ለመጨረሻ ጊዜ ያየችው በመሃል ቆሞ ለመዝለል እየተዘጋጀ በነበረበት ወቅት ነው። ቲናም ወደ ኮክፒቱ በማምራት ከሌሎች የበረራ ሰራተኞች ጋር ከተቀላቀለች ከ3 ሰዓታት በኋላም ፕሌኑ ነዳጅ ለመቅዳት ወደ ተስማሙበት ሪኖ ከተማ ውስጥ ያርፋል። ልክ ፍላይቱ እንዳቆመም የሞት ሞታቸውን አትረብሹኝ በማለት ያስጠነቀቃቸውን ኩፐርን ለማየት ቢወጡም ኩፐርም ሆነ የያዘው ቦምብ ደብዛቸው ጠፍቷል። በበረራው መሃል ቲና ባሳየችው መሰረት የፕሌኑን ደረጃዎች የዘረጋቸው ሲሆን በዚህ ምክንያት ደረጃዎቹ ላይ ጉዳት መድረሱን ይመለከታሉ። ለኩፐር መጥፋት ብቸኛውና ትርጉም የሚሰጥ ማብራሪያ ሊሆን የሚችለው ከሲያትል ወደ ሪኖ በረራ በማድረግ ላይ ሳሉ ደረጃዎቹን በመዘርጋት ከፕሌኑ ዘሎ ወጥቷል የሚለው ብቻ ነው። የኩፐር መጥፋት እንደታወቀም ስፍር ቁጥር የሌላቸው የኤፍቢአይ ፖሊሶች አውሮፕላኗን እንደ ዝንብ በመውረር አንዳች ፍንጭ ለማግኘት ማሰሳቸውን ቢቀጥሉም ነገር ግን ተስፋ በሚያስቆርጥ መልኩ ለማግኘት የቻሉት አንድ ጥቁር ከረባት፣ 8 የሲጋራ ቁራጮችና ከ4ቱ ፓራሹቶች መካከል 2ቱን ብቻ ነበር። ስለዚህ ኩፐር የተሰጠውን ገንዘብና 2ቱን ፓራሹቶች ይዞ መዝለሉ ግልጽ ነበር። በዚያን ምሽትም የበረራ አስተናጋጆቹ የኩፐርን ማንነት እንዲገልጹላቸው በቀረበላቸው ጥያቄ የተናገሩት ኩፐር ነጭ በመካከለኛዎቹ ዕድሜ ላይ የሚገኝ ቡኒ አይኖችና ጥቁር ፀጉር የነበረው ሰው መሆኑን ብቻ ነበር። ስለ አለባበሱም በሚጠየቁበት ወቅት የሰጡት ምላሽ ጥቁር ኮት፣ ጥቁር ሱፍ፣ ነጭ ሸሚዝ፣ ጥቁር ከረባትና ጥቁር ጫማ አድርጎ ወደ በረራው እንደገባና ከገባም በኋላ ብዙም ሳይቆይ ጥቁር መነጽር እንዳደረገ ነበር። ይህንንም ገለጻ መሰረት በማድረግ በኤፍቢአይ ስልጡን ሰዓሊዎች ምስሉን በማሳል ፍለጋቸውን መጀመር ቢችሉም ነገር ግን ከዚህ ሁሉ በፊት የሚቀድመው የቤት ሥራ ከፊት ለፊታቸው ተደቅኗል። ኩፐር የዘለለበት ስፍራ። ይህም እንደምታስቡት ቀላል ሥራ አልነበረም። ምንም እንኳን ኩፐር ዘለለ ተባለ እንጂ 4ቱም የበረራ ሰራተኞችም ሆነ ካፕቴኑ እንዴት ይዝለል፣ የት ይዝለል አንድም የሚያውቁት ነገር አልነበራቸውም። ለነገሩ በዚያ ውድቅት ሌሊት ያውም የፕሌኑ መብራት ጠፍቶ ማየት አለመቻላቸው የሚያስደንቅ ነገር አልነበረም። ነገር ግን በምርመራ ወቅት የበረራ ሰራተኞቹ አንድ እንግዳ የሆነ መረጃን ሰጥተው ነበር። በኩፐር እና በእነርሱ መካከል የመጨረሻው የስልክ ግንኙነት የተካሄደው በግምት ከምሽቱ 2 ሰዓት አካባቢ ሲሆን ከስልክ ንግግራቸው ከ10 ደቂቃዎች በኋላም በአውሮፕላን ውስጥ የንዝረት ስሜት እንደተሰማቸው ተናግረዋል። በዚህ ጊዜም ሁሉም ያ ንዝረት የተፈጠረው ምናልባት ኩፐር በሚዘልበት ወቅት መሆኑን እርግጠኛ ቢሆኑም የት ቦታ ላይ ዘለለ የሚለውን ግን አሁንም ጥያቄ እንደሆነ ቀጥሏል። ምንም እንኳን ኩፐር በረራውን እንዴት ማካሄድ እንዳለባቸው እስከነ ከፍታውና ዲግሪው ድረስ መመሪያ ቢሰጣቸውም ነገር ግን በየት አቅጣጫ መሄድ እንዳለባቸው የነገራቸው ነገር አልነበረም። እንዲያውም ነዳጁን በሚቀዱበት ሰዓት እንኳን ትዕግስት የለሽ ሆኖ በመቆየቱ ምክንያት እንደተለመደው ካፕቴኑ የበረራ ዕቅድ ወደ አየር ማረፊያው የሚያስገባበትን እድል እንኳን ሳይሰጠው በፍጥነት ፕሌኑን እንዲያስነሳ ጠይቆት ነበር። በዚህም ምክንያት ካፒቴኑ ለበረራው የተጠቀመው ቪክተር 23 የተባለውን አየር ማረፊያ ሲሆን በዚህ ምርጫው ላይ አንድም የኩፐር አስተዋጽኦም ሆነ ተጽዕኖ አልነበረበትም። ባለስልጣናቱም በተሰጣቸው መረጃና በቪክተር 23 አየር ማረፊያ ላይ መሰረት በማድረግ ምናልባትም ኩፐር ሊዘል የሚችለው ከፖርትላንድ በስተሰሜን በኩል 40 ኪሎ ሜትር ርቀት ላይ ሊሆን እንደሚችል ግምታቸውን ያስቀምጣሉ። በዚህም ምክንያት ጎህ እንደቀደደ የኤፍቢአይ ፖሊሶች ሄሊኮፕተሮችን፣ ፕሌኖችንና ሰራዊቶችን በመጠቀም ኩፐር ያርፍበታል ብለው በገመቱት ስፍራ አሰሳቸውን ይጀምራሉ። ነገር ግን እንዲህ እንደሚታሰበው ቀላል አልነበረም። ምንም እንኳን ያርፍበታል ተብሎ የታሰበው ስፍራ ቢታወቅም ነገር ግን በትክክል ስፍራውን ለማግኘት እጅጉን አዳጋች ነበር። አሰሳቸውን የሚያደርጉበት ስፍራ በጥቅጥቅ ደኖች የተሞላ ተራራማ ስፍራ በመሆኑ ምክንያት አንድን ከ10,000 ጫማ ከፍታ ላይ የዘለለን ሰው በዚያ ውስጥ መፈለግ በባህር ውስጥ አንድን ኩርንችት ከመፈለግ የማይተናነስ ነበር።
ከደኑ ብዛትና ተራራማነት በላይ ፍለጋቸውን አዳጋች ያደረገው ለቀናት ያክል ያለማቋረጥ የሚዘንበው ዶፍ ዝናብና ቀዝቃዛው የአየር ጸባይ ሲሆን ምንም እንኳን ይህንንም ተቋቁመው ለቀናት ያክል አሰሳቸውን ቢቀጥሉም ኩፐርንም ሆነ እርሱን አየው የሚል አንዳችም አካል ማግኘት ያቅታቸዋል። እስከ ወርሃ ታህሳስ ድረስ አንድም ተጨባጭ የሆነ ፍንጭ በማጣታቸው የኤፍቢአይ ባለስልጣናት እርሱን ትተው ትኩረታቸውን በ$200,000 ላይ ማድረግ ይጀምራሉ። በሲያትል ፈርስት ናሽናል ባንክ ውስጥ ለእንደዚህ አይነት የአውሮፕላን ጠለፋዎች የሚሆን $250,000 ተቀማጭ የሚሆን ሲሆን ለኩፐርም የተሰጠው ገንዘብ በዚሁ ሰበብ የተቀመጠና በላዩ ላይም ድብቅ ሲሪያል ቁጥሮች ያሉበት ነው። ኩፐርም ያገኘውን ገንዘብ መጠቀም እጅጉን አዳጋች እንዲሆንበት ለማድረግ ሲሉም ይህ ገንዘብ ወደ ካዝናቸው የገባላቸውን የፋይናንስ ተቋማት፣ የመንግስት ድርጅቶችና የህዝብ አገልግሎት ሰጪዎችን ሊስት ማድረግ ይጀምራሉ። ይባስ ብሎም ኖርዝ ዌስት ኤርላይንስ እና የተለያዩ የጋዜጣ አታሚዎች እነዚህን የገንዘብ ኖቶች ላገኙ ሰዎች የተለየ ሽልማት እንደሚኖራቸውም ቃል በመግባት ፍለጋቸውን ቢቀጥሉበትም አንድም ይህ ገንዘብ በእጄ ገብቷል ብሎ ሊመጣ የሚችል ሰው ማግኘት አልተቻለም። ታዲያ ይህ እውነታ ተዳፍኖ ሊቀር የቻለው ለቀጣዮቹ 10 ዓመታት ብቻ ነበር። ከኩፐር መጥፋት 10 ዓመታት በኋላም በ1980ዎቹ አንድ ብራያን የተባለ ወጣት በደቡባዊ ዋሽንግተን ውስጥ በምትገኝ አንዲት አነስተኛ የባህር ዳርቻ እሳት በማቀጣጠል ላይ ሳለ የተቀበረ $5,880 ያገኛል። ከዚህ በፊትም ስለ ፍላይት 305 ጠለፋ የሚያውቁት ቤተሰቦቹ ይህንን የገንዘብ ጥቅል አንድም ሳይነኩ ወደ ኤፍቢአይ ባለስልጣናት ያመጡላቸዋል። በዚህ ገንዘብና በኩፐር ገንዘብ መካከል የነበሩት ሲሪያል ቁጥሮች መመሳሰላቸው ከተረጋገጠ በኋላም የተገኘው ገንዘብ ነገሩን ከመፍታት ይልቅ ከዚህ በፊት ያልተነሱ አዳዲስ ጥያቄዎችን ማስነሳት ይጀምራል። ገንዘቡ በዚህን ያክል ልክ እንዴት ኩፐር ከዘለለበት ስፍራ ርቆ ሊገኝ ቻለ? ምናልባትም ኩፐር እንደ ድንገት ይህንን ገንዘብ ሲጥለው ወደ ሉዊስ ወንዝ ገባ። ከዚያም በኮሎምቢያ ወንዝ በኩል ወርዶ ወደዚህ ቲና ባር ወደሚባለው የባህር ዳርቻ ገብቶ ተቀበረ ብለን መላምታችንን ልናስቀምጥ እንችላለን። ቲና መክሎ የበረራ አስተናጋጇ ስምና ቲና ባር ይህ የባህር ዳርቻ የስም ግጥምጥሞሹ አጋጣሚ ይሆን? ይሁንና ይህንን መላምታችንን ሐሰት የሚያደርግብን እውነታ የኮሎምቢያ ወንዝ ከዚህ በተቃራኒ በኩል የሚፈስ መሆኑ ነው። በዚህም ምክንያት የኩፐርን ታሪክ እንደገና ሀ ብሎ በመጀመር ሊዘል ይችልበታል ተብሎ የታሰበውን ስፍራ እንደገና ማሰብ ያስፈልጋል ማለት ነው። ለምሳሌ ኩፐር የዘለለው በደቡብ ምስራቅ በኩል ካለው ከዋሾጎል ወንዝ አቅራቢያ ነው ብንል እንኳን ገንዘቡ እስከ ቲና ባር ድረስ ተንሳፎ መጣ የሚለው ሐሳብ የማይታሰብ ሊሆንም የማይችል ነው። እንዲያው በረራው በምዕራብ በኩል ሆኖ እነዚህ 3 የገንዘብ እስሮች ቀጥታ በዚህ የባህር ዳርቻ ላይ ወደቁ ብንል እንኳን 3 የገንዘብ እስሮች እንደዚያ በሚናወጥ ባህር ዳርቻ ላይ አንድ አይነት ስፍራ ላይ ወድቀው ለ10 ዓመታት ያክል ይቆያሉ ማለት ለማንም የማይዋጥ ነው። ከዚህም በላይ ነገሮችን ውስብስብ ያደረገው ነገር በ1974 በነበረው የአፈር መሸርሸር ምክንያት እጅግ ትልቅ የሆነ የአፈር ደለል በቲና ባህር ላይ የተከማቸ መሆኑ ነው። ይህንን ከዚህ ጋር ምን አገናኘው የሚል ጥያቄ ልታነሱ ብትችሉም የዚህ ገንዘብ መገኛ ከዚህ ደለል በላይ በመሆኑ ገንዘቡ የተቀበረው ከ1974 ዓ.ም በኋላ ነው ወደሚል ድምዳሜ ስለሚያመጣን ነው። ነገር ግን ከዚህ ግኝት በኋላ በተደረገ ጥናት የአፈር መሸርሸሩ አመጣው የተባለው የአፈር ደለል እንደተባለውም ደለል ሳይሆን ንጹህ የሸክላ አፈር መሆኑ ተረጋግጧል። በተጨማሪም ይህ ደለል የሚገኘው ገንዘቡ ከተገኘበት ስፍራ ራቅ ብሎ በመሆኑ ይህንን መላምት ውድቅ ያደርገዋል። ሌላኛው የተገኘው አስፈላጊ መረጃ ብራያን ገንዘቡን ያገኘው ታስሮ መሆኑንና ገንዘቡ የታሰረበት የላስቲክ ብራንድ ውሃ ወይንም አየርን ተቋቁሞ ሊቆይ የሚችለው ለ1 ዓመት ብቻ መሆኑ ነው። ስለዚህ በዚህ ሁሉ ዓመታት ውስጥ ይህ እስር ከአየርና ከውሃ ተጠብቆ ከቆየ በዚህ የባህር ዳርቻ ላይ ሊቀበር የቻለው ጠለፋው በተካሄደበት ዓመት ውስጥ ነው ማለት ነው። ስለዚህ ከነዚህ ሁሉ መካከል ትርጉም ሊሰጥ የሚችለው ወይ ኩፐር አሊያም ሌላ ሰው ሆን ብሎ ይህንን ገንዘብ ቀብሮታል የሚለው ብቻ ነው። ነገር ግን ማን? እውን ኩፐር ከዚህ ሁላ ከፍታ ላይ ከዘለለ በኋላ በህይወት ተርፎ ገንዘቡን ቀበረው ወይስ የኩፐርን ሬሳ ያገኘ ሌላ ሰው ፈጸመው? ይህ በሚስጥር ውስጥ የተደበቀ ሌላ ሚስጥር ነው።
ብራያን በዚህ የባህር ዳርቻ ላይ ገንዘቡን ካገኘ ዕለት ጀምሮ የቲና ባህርና የዋሾጋል ወንዝ የተለያዩ ምርምሮችና አሰሳዎች መድረክ ሆኖ ቢቆይም ነገር ግን እስካሁን ድረስ ኩፐርንም ሆነ የቀረውን ገንዘብ አየው የሚል አንድም አካል አልተገኘም። ከመጀመሪያው ጀምሮ ስለዚህ ጠለፋ መረጃው ከደረሳቸው ሰዎች መካከል ብዙዎቹ ኩፐር በፍጹም አልተረፈም የሚል እሳቤን ቢያነግቱም ነገር ግን የዚህ ታሪክ መጨረሻ እጅግ አጓጊ እንዲሆን የተመኙ ሁሉ ተርፏል በሚል እሳቢያቸው አሰሳቸውን ሲያጧጥፉ ቆይተዋል። ምንም እንኳን ኩፐር ለመሞቱ ምንም አይነት ተጨባጭ መረጃ ባይኖርም ነገር ግን ከፍላይት 305 በሚዘልበት ወቅት የነበረው የአየር ሁኔታ ምናልባትም ተርፎ ይሆናል የሚለውን ሐሳብ ከአእምሯችን እንዲጠፋ ያደርጋል። ኩፐር ከዚያ ፕሌን ዘለለበት በተባለበት ሰዓት ላይ ፍላይት 305 እየበረረ የነበረው በ10,000 ሜትር ከፍታና በዶፍ ዝናብ መካከል ሲሆን በወቅቱም በነበረው እጅግ አደገኛ ንፋስ ምክንያት የፕሌኑ ደረጃ እጅግ ከፍተኛ ጉዳት ሊደርስበት ችሎ ነበር። ስለዚህ ይህ የፕሌን ደረጃ ገንጥሎ ሊጥል የቻለ ነፋስ ምንም አይነት የጭንቅላት መከላከያና ለእንደዚህ አይነት ጊዜያት የሚሆኑ አለባበሶችን ያለበሰው ኩፐርን ይምረዋል ማለት የማይታሰብ ነው። ምንም እንኳን በሚዘልበት ወቅት የሚያርፍበትን መሬት ማየት ቢችልም ነገር ግን በነፋሱና በወቅቱ በታጠቀው ፓራሹት ምክንያት ካሰበው እጅጉን የተለየ ስፍራ ላይ እንዳረፈ መገመት አያዳግትም። ኩፐር መጀመሪያውኑ ፓራሹቶቹን በሚያዝበት ወቅት ከፍተኛ ብልጠትና ጥበብ እንደተጠቀመ ግልጽ ነው። ለኤፍቢአይ ኤጀንቶች የነገራቸው ሁለት ዋናና ሌላ ሁለት መጠባበቂያ ፓራሹቶችን እንዲያመጡለት በመሆኑ የፖሊሶቹ እሳቤ ከራሱ ጋር አብሮ ሌሎች ተሳፋሪዎችንም ይዞ ይዘላል የሚል ነበር። ስለዚህም ከእርሱ ጋር ሌላ ጨዋታ መጫወት ወይም ልክ ያልሆነ ፓራሹት መላክ በንጹሃን ዜጎች ሕይወት ላይ እንደ መፍረድ ይቆጠራል። ነገር ግን ፖሊሶቹ ፍጹም ባልጠበቁትና ፓራሹቱን ከሰጣቸው ሰው ዘንድ በተፈጠረ ስህተት ለኩፐር የተላከው አንደኛው ፓራሹት ችግር የነበረበትና ለስልጠና ብቻ የሚያገለግል ነበር። ፖሊሶቹ እነዚህን ፓራሹቶች ለእርሱ በሚያስረክቡበት ወቅትም በፍጹም ይህንን ያላስተዋሉ ሲሆን ከአራቱ ፓራሹቶች መካከል ኩፐር ይሄኛውን መርጦ መጠቀሙ እርግጠኛ ሊሆኑበት የቻሉበትንም ምክንያት ከጠፉት ሁለት ፓራሹቶች መካከል አንደኛው ይኸው ችግር የነበረበት ፓራሹት መሆኑ ነው። ስለዚህ ኩፐር ለመዝለል የሚጠቀምበትንና ሪዘርቭ አድርጎ ሊወስደው የፈለገውን ፓራሹት በሚመርጥበት ሰዓት ትልቅ ስህተት ሰርቷል ማለት ነው። ነገሩን በዚህ መንገድ መረዳት እንችላለን። ምናልባትም ኩፐር የተበላሸውን ፓራሹት ለገንዘብ መያዣነት አድርጎ ተጠቅሞበት ሊሆን ይችላል። ከመጀመሪያውም ሪዘርቭ ፓራሹት ያስፈለገው በሌላ ቦርሳ ገንዘቡን ከማስገባቱ በፊት በዚህኛው ፓራሹት በደንብ አጥብቆ ለማሰር ሊሆን ይችላል። ስለዚህም ይህንን የተበላሸውን ፓራሹት የተጠቀመበት እኛ እንዳሰብነው ለመዝለል ሳይሆን ገንዘቡን ለመጠቅለል ሊሆን ይችላል። ከዚህ በተጨማሪ ኩፐር ከተበላሸው ውጪ የመረጠው ሌላኛው ፓራሹት ምናልባትም በዚህ ጉዳይ ላይ ልምድ እንዳለው የሚጠቁም ነው። ምክንያቱም ሳይወስደው ያስቀመጠው ፓራሹት ለመንገደኞች የሚሆን ዘመናዊ ፓራሹት ሲሆን የወሰደው ግን ለወታደራዊ አገልግሎት የሚሆነውን ነው። ስለዚህ ምናልባትም በጥልቀት ካሰብን ይህ የኩፐር ምርጫ ምናልባትም ከዚህ በፊት ወታደራዊ ስልጠናን ወስዶ ይሆናል ወደሚል እሳቤ ሊያመራን ይችላል። ከዚህም በተጨማሪ ኩፐር ወታደራዊ ባክግራውንድ እንደነበረው የሚያረጋግጥልን አንድ መረጃ አለ። አውሮፕላኑ ከማረፉ በፊት ለሰዓታት ያክል በሲያትል ሰማይ ላይ በማንዣበብ ላይ ሳለ ኩፐር የማኮርድ አየር ኃይል ከሲያትል ኤርፖርት 20 ደቂቃ ርቀት ላይ እንደሚገኝ ተናግሮ ነበር። ይህም የወታደራዊ ባክግራውንድ እንደሚኖረው የሚያስረዳ ሌላ መረጃ ሲሆን ከዚህም በተጨማሪ ይህ ሰው ከሲአይኤ ጋር ግንኙነት እንዳለውም ጭምር ጥርጣሬ ሊያሳድሩ የሚችሉ ምክንያቶችም ነበሩ። ኩፐር ጠለፋውን ሊያካሂድበት የመረጠው ፕሌን ቦይንግ 727 ስሪት ሲሆን በተመሳሳይ መልኩም ሲአይኤም በቪየትናም ጦርነት ወቅት ኤጀንቶቹን ለማድረስና መሳሪያዎቹን ለማቀበል የሚመርጠው ፕሌን ይኸው ነበር። ይህም ፕሌን በሲአይኤ ተመራጭ የነበረው ከሌሎች ፕሌኖች በተለየ መልኩ የመውረጃ ደረጃው ደህንነት የነበረው በመሆኑ ሲሆን ኩፐርም ይህንን ፕሌን ምርጫው ሊያደርግ የቻለው በዚሁ ምክንያት ሊሆን ይችላል። ነገር ግን ይህንን ሐሳብ ያገኘው ከሲአይኤ ነው ወይስ በራሱ ነው የሚለው ሌላኛው ምላሽ ያላገኘ ጥያቄ ነው። ሌላው አጠራጣሪ ጉዳይ የበረራ አስተናጋጇ ቲና ይህንን ጠለፋ ለምን እንደሚፈጽም ስትጠይቀው የሰጣት ምላሽ ነበር። ይህንን የማደርገው በአየር መንገዱ ላይ ቂም ስላለብኝ ሳይሆን እንዲያውም ቂም ስላለብኝ ብቻ ነው ከማለቱም በላይ ፍላይት 305ም በትክክለኛው ጊዜና በትክክለኛው ስፍራ ላይ የተገኘ ፕሌን እንደሆነ ሲናገር ተሰምቷል። ስለዚህ ይህ ማለት ኩፐር በትክክል ተዘጋጅቶበት እንደመጣ ያስታውቃል ማለት ነው።
ከአየር መንገዱና ከኤፍቢአይ ጋር ያደረገው ስኬታማ ድርድር ምንም አይነት የተለየ ምልክት ሳይሰጥ ወደ ፕሌኑ መግባቱ፣ ተሳፋሪው እንኳን ምንም አይነት ስጋት ሳይገባው እስከሚወጣ ድረስ ምንም አይነት አጠራጣሪ ነገር አለማሳየቱ፣ ማንነቱን ለመደበቅ ወዲያውኑ መነጽር መጠቀሙ፣ አንድም ማንነቱን የሚገልጽ መረጃ አለመተውና ተሳፋሪዎቹን አግቶ የሚወስድ ለማስመሰል 4 ፓራሹቶችን መጠየቁ ከበቂ በላይ በዚህ ጉዳይ ላይ ዝግጅት እንዳደረገበት የሚያሳብቁ ነገሮች ናቸው። በተጨማሪም መጀመሪያ ላይ ቦምብ መያዙን በሚናገረው ለበረራ አስተናጋጇ በሰጣት ደብዳቤ ላይ እንኳን አንድም አሻራና እጅ ጽሑፉን በተለየ ሁኔታ የሚናገር መረጃን አልተወም። ነገር ግን በዚህ ሁሉ የተሳካና እንከን የለሽ እቅድ ውስጥ ኩፐር አስቀድሞ አላሰበበትም ወይንም ስህተት ሰርቷል ለማለት የሚያስደፍረው ያመለጠበት መንገድ ብቻ ነው። ትክክለኛ የሚወድቅበትን ስፍራ ካለማመቻቸቱ በላይ በመጨረሻ ሰዓት ላይ ማረፊያውን ከሜክሲኮ ወይም ሪኖ ሊቀይር ችሎ ነበር። በተጨማሪም ከፓራሹቱ ሌላ በሰላም መሬት ላይ ለማረፍ የሚረዱትን ቡትስ ጫማ፣ ሄልሜትና የአደጋ መከላከያ ልብሶችን ሳይቀር መጠየቅ ይችል ነበር። ሌላው ቢቀር የሚያመጡለትን ገንዘብ በ$20 ኖት ከሚሆን በ$100 በማድረግ ሸክሙን ማቅለል እንኳን ይችል ነበር። እንዲያው ከዚያ ያክል ከፍታ ላይ ዘሎ ተረፈ ብንል እንኳን በዚያ የህዳር ወር ውርጭ ያለምንም ቡትስ ጫማና ጃኬት በበረዶና ዝናብ ለረጅም ቀናት መጓዝ ይኖርበታል። ስለዚህ ከጠለፋውና ከሌሎች እቅዶቹ በስተቀር ለእኔ የኩፐር መዝለል ፈጽሞ ያልታሰበበትና ያልታቀደበት ነው ለማለት ያስደፍረኛል። ሌላው አጠራጣሪ ነገር የፖሊስ አባላት ከጠለፈው በኋላ ከኩፐር መረጃ ጋር የሚመሳሰል የአፋልጉኝ ማስታወቂያ አንድም ቤተሰብ ይዞ ብቅ አለማለቱ ነው። ስለዚህም ይህ ማለት ኩፐር ከዚህ አደጋ ተርፎ በተለመደው መልኩ ሕይወቱን እየቀጠለ ሊሆን ይችላል ማለት ነው። ከዚህ በፊት በነበሩ የአውሮፕላን ጠለፋዎች ውስጥ የተሳተፉ ሰዎች በሙሉ በአምላክ ተአምር ቢተርፉ እንኳን በፖሊሶች እጅ ውስጥ ለመግባት ብዙ ጊዜ አይፈጅባቸውም ነበር። በመጨረሻም እነዚያ 3 የገንዘብ እስሮች የቲና ባር የባህር ዳርቻ ላይ ሊገኙ የሚችሉበት ብቸኛው መንገድ የሌላ ሰው ጣልቃ ገብነት ካለ ብቻ ነው ወደሚል ድምዳሜ ደርሰናል። የኩፐር ታሪክ ምንም አይነት መረጃን ያልተወ በመሆኑ ታሪኩ በየጊዜው በመላምቶችና በግምቶች መሞላቱ አይቀርም። የአውሮፕላን ጠለፋው ወሬ በጋዜጠኞች ጆሮ ገና ከመግባቱ ኤፍቢአይ አንዳንድ ሊሆኑ ይችላሉ ብሎ የጠረጠራቸውን ሰዎች ሲመረምር ነበር። ከነዚህ መካከል ዋነኛው ተጠርጣሪ በፖርትላንድ ውስጥ የሚገኘው ዲቢ ኩፐር የተባለው ግለሰብ ነበር። ምንም እንኳን ይህ ግለሰብ ብዙም ሳይቆይ ከተጠርጣሪነት ነፃ ቢወጣም ወሬው ለሚዲያ እንደደረሰ ግን ዳን ኩፐር የሚለው ስያሜ ተቀይሮ ዲቢ ኩፐር በሚለው ስያሜ ለዓመታት ያክል ሲዘገብ ሊቆይ ችሏል። ምንም እንኳን ዳን ኩፐር የሚለው ስም ከመጀመሪያውም የራሱ ስም ባይሆንም ነገር ግን በዚህ ስም የተጻፈ ታዋቂ የኮሚክ ቡክ ነበር። ይህ መጽሐፍ መጀመሪያ የተጻፈው በፈረንሳይኛ ቢሆንም ነገር ግን የመጽሐፉ ዋና ገጸ ባህሪ ዳን ኩፐር የተባለ ካናዳዊ ነበር። ምንም እንኳን ይህ ኮሚክ ቡክ ከ1971 በፊት በእንግሊዘኛ ቋንቋ ባይተረጎምም እናም በአሜሪካ ውስጥ ባይገኝም ነገር ግን በወቅቱ ብዙ ፈረንሳይኛ ተናጋሪ ህዝቦች በመኖራቸው ምክንያት መጽሐፉ በካናዳ ውስጥ ይገኝ ነበር። በካናዳውያንና በአሜሪካውያን የአነጋገር ዘይቤ መካከል ብዙም ልዩነት አለመኖሩን ከግምት ውስጥ በማስገባት ኩፐር ምንም አይነት የተለየ የአነጋገር ዘይቤ አለመያዙን ስንመለከት ምናልባትም ኩፐር ካናዳዊ ነበር ወደሚል መላምት ልንመጣ እንችላለን። ይህንንም ሐሳብ ሊደግፍልን የሚችለው ኩፐር በመሃል ገንዘቡን የሚፈልገው በአሜሪካ የገንዘብ ምንዛሬ መሆኑን በመናገሩ ነው። አንድ አሜሪካ የሆነ ሰው ገንዘቡን በአሜሪካ የገንዘብ ምንዛሬ እንደሚፈልገው መናገር ለምን ያስፈልገዋልስ? ምንም እንኳን በጠለፋው ወቅት በኩፐር የተሰጡ ደብዳቤዎችና መልእክቶች ስለዚህ የገንዘብ ምንዛሬ አንድም ነገር መናገሩን ባያረጋግጡም ነገር ግን የበረራ ሰራተኞቹ $200,000 በጥሬና በአሜሪካ የገንዘብ ምንዛሬ እንደሚፈልገው ሲናገር እንደሰሙ ተናግረዋል። ስለዚህም ኩፐር ካናዳዊና ይህንንም ስም ከኮሚክ መጽሐፉ የወሰደ ሰው ሊሆን ይችላል፣ አሊያም ደግሞ መላምታችን ተሳስቶ ኩፐር ተራ አሜሪካዊ ሊሆን ይችላል። ከጠለፋው በኋላ በነበሩ ብዙ 10 ዓመታት መካከል በዚህ የጠለፋ ጉዳይ የተጠረጠሩ ቁጥራቸው ቀላል የማይባል ሰዎች በምርመራ ላይ ቆይተዋል። ምንም እንኳን ከቁጥራቸው ብዛት ምክንያት ሁሉንም መመርመር ባንችልም ነገር ግን ዲቢ ኩፐር ናቸው ተብሎ የተጠረጠሩት አንዳንድ ሰዎችን ለይተን እናውጣ። ሮበርት ራክትራው
ይህ ግለሰብ ለመጀመሪያ ጊዜ በተጠርጣሪነት ሊያዝ የቻለው በ1978 ዓ.ም ሲሆን በቀድሞ ስራውም የሄሊኮፕተር ፓይለትና ከፈንጂዎች ጋርም ግንኙነት የነበረው ሰው እንደነበር ይነገራል። ይህ ሰው ስካይ ዳይቨር የሆነ ጆን ኩፐር የተባለ አጎት ያለው ሲሆን በተጠርጣሪነትም ሊያስይዘው የቻለው ከጠለፋው ወራት አስቀድሞ ከሰራዊቱ በመባረሩ ምክንያት ነው። በዚህም ኩፐር ቂም አለብኝ በማለት የተናገራቸውን ቃላቶች እናስታውሳለን። በተጨማሪም በተለያዩ ጋዜጠኞችና መርማሪዎች በሚጠየቅበት ወቅት ይህ ግለሰብ ዳን ኩፐር መሆኑን አረጋግጦም ሆነ አስተባብሎ አለማወቁም ሌላኛው ጥርጣሬን የሚጭር ጉዳይ ነው። ነገር ግን ከኩፐር ጋር ሊለያይበት የሚችልበት አንደኛው ነገር የአይኖቹ ቀለም ደማቅ መሆናቸውና በተቃራኒው ደግሞ ኩፐር ጥቁር ቡናማ አይኖችን መያዙ ነው። በተጨማሪም ራክትራው ጠለፋው በተካሄደበት ጊዜ ላይ ገና 28 ዓመቱ ሲሆን ይህም የበረራ ሰራተኞቹንና ሌሎች ሰዎች ኩፐር በ40ዎቹ ዕድሜ ላይ እንደሚገኝ ከሰጡት ቃል ጋር ይጣረሳል። ሌላኛው ተጠርጣሪያችን ኬኔት ክሪስተንሰን ይባላል። ይህ ግለሰብ ተጠርጣሪ ሊሆን የቻለው እንደ አውሮፓውያን አቆጣጠር በ2003 ሲሆን ይህም ሊሆን የቻለው የገዛ ወንድሙ በወቅቱ ከዳን ኩፐር ጋር ሊመሳሰል የሚችሉ ነገሮችን በእርሱ ላይ በማየቱ ምክንያት ነበር። ይህ ሰው በሁለተኛው የዓለም ጦርነት ወቅት በወታደርነት ሲያገለግል የቆየ ሲሆን ከ1953 ዓ.ም በኋላም በኖርዝ ዌስት ኤርላይንስ ውስጥ በመካኒክና በበረራ አስተናጋጅነት ሲሰራ ቆይቷል። በጠለፋው ወቅት እርሱም የ45 ዓመት ጎልማሳ የነበረ ሲሆን ከኩፐር ጋር ተመሳሳይነት በሆነ መልኩ እርሱም ግራ እጁን በዋናነት ይጠቀም ነበር። የኩፐርን ግራኝነት ለማወቅ የተቻለው በእጁ ያለውን ሳጥን ሲከፍትና ሲዘጋ የነበረው በግራ እጁ በመሆኑ ስለሆነ ሲሆን በተጨማሪም በፕሌን ውስጥ የተገኘው ጥቁር ከረባቱም በግራ በኩል እንደታሰረ ያስታውቅ ነበር። ይህ ሰው በ1994 ሕይወቱ ያለፈ ሲሆን ከህልፈቱም በኋላ ወደ 200,000 የሚሆን ገንዘብ በባንክ አካውንት ውስጥ ሊገኝ ችሏል። ከሁሉም በላይ በሚያስገርም ሁኔታም የበረራ አስተናጋጅ የነበረችው ፍሎረንስ የክሪስተንሰንን ፎቶ ከዳን ኩፐር ምስል ጋር እጅጉን ተቀራራቢነት እንዳለው ተናግራ ነበር። ነገር ግን ከፊቱ በስተቀር ይህ ግለሰብና ዳን ኩፐር ሊያመሳስላቸው የሚችል አንድም አይነት ነገር አልነበረም። ከኩፐር ይልቅ አጭርና ቆዳውም የነጣ ሲሆን በተጨማሪም እንደ ፍሎረንስ ገለጻ ከኩፐር ከዚህ ግለሰብ የበዛና ጥቅጥቅ ያለ ፀጉር ነበረው። ከዚህ በተጨማሪም በምርመራቸው ወቅት ገንዘቡን ሊያገኝ የቻለው መሬቱን ሸጦ በመሆኑ ሙሉ ለሙሉ ከጥርጣሬያቸው ነፃ ሊሆን ችሏል። በ1972 ሌላ ቦይንግ 727 አውሮፕላንን በመጥለፍ በተመሳሳይ መልኩ በመወጣጫው ደረጃ በኩል ያመለጠው ሪቻርድ ማኮይም ሌላኛው ተጠርጣሪ ሊሆን ችሏል። እነዚህ ሁለት ጠለፋዎች ብዙ ነገራቸው በመመሳሰሉ ምክንያት ብዙ ሰዎች ሁለቱን ጠለፋዎች በተመሳሳይ ሰዎች ተፈጽመዋል የሚል ግምት ሊያድርባቸው ችሎ ነበር። ማኮይ በጠለፋው ወቅት ሐሰተኛ ስሙን በመጠቀም እንዲሁም የሐሰት ቦምብ በእጁ በመያዝ የበረራ አስተናጋጆችን ያስፈራራቸው ሲሆን በተጨማሪም እርሱም ልክ እንደ ዳን ኩፐር ፍላጎቱን የገለጸው አንድ ደብዳቤ በመጠቀም ነበር። በተጨማሪም ማኮይም ሆነ ዳን ኩፐር የበረራ አስተናጋጆቹን በሚያስፈራሩበት ወቅት ኖ ፈኒ ስታፍ ወይም ይሄ ቀልድ አይደለም የሚል ንግግርን ተጠቅመው ነበር። $500,000 እና 4 ፓራሹቶችን እንዲያመጡለት ከመጠየቁም በላይ ይህ ግለሰብ ከአውሮፕላኑ የወጣው የመወጣጫ ደረጃዎቹን በመጠቀም ነበር። ይህ ግለሰብ በቪየትናም ጦርነት ወቅት በሄሊኮፕተር አብራሪነት ያገለገለ ሲሆን ምንም እንኳን ከዚህ ጠለፋ በሕይወት ቢተርፍም በ2 ቀናት ውስጥ በቁጥጥር ስር ሊውልና የ45 ዓመታትን ፍርድ ሊቀበል ችሏል። ማኮይ ከፍርዱ በኋላም እስከ ዕለተ ሞቱ ድረስ ኩፐር ስለመሆኑም ሆነ ስላለመሆኑ አንድም ቀን አንድም መረጃ ሰጥቶ አያውቅም። ማኮይ ከጠለፋው በፊት ስልጡን ስካይ ዳይቨር የነበረ በመሆኑ ለመዝለል የሚረዱትን ነገሮች በሙሉ ተዘጋጅቶ የተሳፈረ ከመሆኑም በላይ ከኩፐር በተለየ መልኩ ካፕቴኑ መብረር ስላለበት የበረራ ክልል ግልጽ የሆኑ ትዕዛዛትን ያስቀምጥለት ነበር። ከተቀመጠው ሐሰተኛ ቦምብ በተጨማሪም ማኮይ የበረራ አስተናጋጆችን ያስፈራራው ባዶ በሆነ ጥይት ጭምርም ነበር። ይህ ሰው በጠለፋው ወቅት የ29 ዓመት ዕድሜ ላይ የነበረ ሲሆን ምንም እንኳን ነገረ ስራው ሁሉ ከኩፐር ጋር ቢመሳሰልም የፍላይት 305 የበረራ አስተናጋጆች በሙሉ ማኮይ በፍጹም ኩፐር አለመሆኑን አረጋግጠዋል። ምንም እንኳን የተራቀቁና ተመሳሳይ መንገዶችን ቢጠቀምም ማኮይ በአንድ ወቅት ዳን ኩፐርን በጋዜጣ ተመልክቶ ውስጡ ለዘርፊያ የተነሳሳ ህልመኛ እንደሆነም አያጠራጥርም። ድዌይን ዌበር በ1995 ተጠርጣሪ ሊሆን የቻለው ከህልፈቱ በፊት ለባለቤቱ አንድ የሚነግራት ሚስጥር እንዳለው ከተናገረ በኋላ ነበር።
ዳን ኩፐር እኔ ነኝ። ከህልፈቱ ኑዛዜ በኋላ ነገሮችን ማገጣጠም የጀመረችው ባለቤቱ ከዚህ በፊት ከጠለፋው ጋር የሚመሳሰል የባንክ ቦርሳዎችን እንዳገኘች ትናገራለች። ዌበር ከዚህ በፊት ከፕሌን በመስለሉ ምክንያት የእግር ጉዳት ያለበት ሲሆን አልፎ አልፎም ሌሊት ላይ አሻራውን የፕሌን ደረጃ ላይ ስለመተው በእንቅልፍ ልቡ ሲያወራ እንደሰማችና ገንዘቡ በቲና ባር ላይ ከመገኘቱ ከ1 ዓመት በፊት ዌበር ለመዝናናት በሚል ሰበብ ወደዚያ ስፍራ ሄዶ እንደነበር ትናገራለች። በተጨማሪም ዌበር የሁለተኛ የዓለም ጦርነት ወታደር የነበረ ሲሆን በ1971 ላይ የ47 ዓመት ጎልማሳና ስለ ኩፐር የተዘረዘሩትን አካላዊ መረጃዎች ሁሉ የሚያሟላ ግለሰብ ነበር። ይህ ሰው እንዴት ከተጠርጣሪነት ሊያመልጥ ቻለ? በፍላይት 305 ላይና በከረባቱ ላይ የተገኘው አሻራ በፍጹም ከዌበር ጋር ተመሳሳይነት ባይኖራቸውም ነገር ግን ቀድሞውኑ በእነዚህ ስፍራዎች ላይ የተገኙት አሻራዎች በሙሉ የኩፐር ስለመሆናቸውም የተገኘ ተጨባጭ መረጃ አልነበረም። ምንም እንኳን ኤፍቢአይ የኩፐርን ዲኤንኤ ለማግኘት ትክክለኛ ስፍራቸው 8ቱ የሲጋራ ቁራጮች ቢሆኑም ነገር ግን በጣም በሚያናድድ ሁኔታ በምርመራው ወቅት እነዚህ የሲጋራ ቁራጮች ሊጠፉ ችለዋል። ስለዚህ ዌበር ዳን ኩፐር ይሆን? በሁለተኛው የዓለም ጦርነት ወቅት በወታደርነት ያገለገለውና የስካይ ዳይቪንግ ልምድ የነበረው ዊሊያም ስሚዝ ለመጀመሪያ ጊዜ ተጠርጣሪ ሊሆን የቻለው እንደ አውሮፓውያን አቆጣጠር በ2018 ዓ.ም ነበር። በጠለፋው ወቅት ይህ ግለሰብ የ43 ዓመት ጎልማሳ የነበረ ሲሆን እርሱም እንደ ኩፐር ቡናማ አይኖች ነበሩት። ከጥቁር ተጠርጣሪዎች በሚልቅ ሁኔታ ይህ ግለሰብ ከኩፐር ጋር እጅግ ተቀራራቢ የሆነ ምስል ነበረው። ከዚህ በፊትም ስሚዝ አንድ ዳንኤል ስሚዝ ከተባለ በሁለተኛ የዓለም ጦርነት ወቅት ከተገደለ ተማሪ ጋር አብሮ ተምሮ ነበር። ስሚዝ በህይወቱ ለረጅም ጊዜያት በአንድ የባቡር መንገድ በሚሰራ ድርጅት ውስጥ ሲያገለግል የቆየ ሲሆን በ1970 ግን ይህ ድርጅት ክስረት እንዳጋጠመው ተናግሮ ነበር። በዚህም ምክንያት ስሚዝ ከድርጅቱ ማግኘት የነበረበትን ካሳ በማጣቱ ምክንያት ይህንን ጠለፋ እንዳካሄደ መላምቶች ይሰጣሉ። ምናልባት በአየር መንገዱ ላይ ቂም ሊይዝ የቻለው በአውሮፕላኖች ምክንያት የባቡሮች ውጤታማነት በመቀነሱ እና ስራውን በማጣቱ ምክንያት ሊሆንም ይችላል። ምንም እንኳን እነዚህ ምልክቶች ጣታቸውን ወደ ስሚዝ ቢጠቁሙም ነገር ግን ስሚዝ ህይወቱን በሙሉ ያሳለፈው በአሜሪካ ሰሜን ምስራቃዊ አካባቢ ማለትም ከዚህ ጠለፋ ተቃራኒ ስፍራ ላይ በመሆኑ ከዚህ ጠለፋ ተጠርጣሪነት ውጪ ሊያደርገው ችለዋል። ነገር ግን ስሚዝ ተሰማርቶበት የነበረው የሙያ መስክ የእርሱ ፋይል ከተዘጋ በኋላ እንኳን ብዙ ጥርጣሬዎችን ሊያስነሳ ችሏል። የኩፐር ከረባት ላይ በኤሌክትሮኒክ ማይክሮስኮፕ አማካኝነት የተገኙት ብረታማ ፓርቲክሎች በዚህ ሙያ ላይ ከተሰማራው ሰው ውጪ በ1971 እንዲሁ በቀላሉ የሚገኙ የብረት አይነቶች አልነበሩም። ስለዚህም ምናልባትም ኩፐር በአንድ የኬሚካል ተቋም ውስጥ ይሰራ ነበር አሊያም በባቡር መንገድ ስራዎች ላይ ተሰማርቶ ነበር ወደሚለው ድምዳሜ ያደርሰናል። እኛ እንኳን 10 በማይሞሉ ተጠርጣሪዎች እንደዚህ አእምሯችን ከዞረ ኤፍቢአይ ከ10,000 በላይ በሚሆኑ ተጠርጣሪዎች እንዴት አይነት ፈታኝ ጊዜያትን አሳልፈው እንደሚሆን ለመገመት አያዳግትም። ምንም እንኳን እነዚህ 5 ተጠርጣሪዎች ብዙ ጥርጣሬን የሚጭሩ ቢሆኑም አንዳቸውም ዳን ኩፐር አይደሉም። ለነገሩ ምርመራውን ከአዲስ ለመጀመር የሚያስችሉ ብዙ ጥያቄዎችን ማንሳት ይቻል ይሆናል። ምናልባትም የኩፐር ሰውነት ያለ ዕድሜው ገዝፎ ቢሆንና የእውነትም 40 ዓመቱ ላይ ባይሆንስ? ወታደራዊ ባክግራውንድ ጭራሽ ባይኖረውስ? ከነዚህ ምስሎች መካከል አንዳቸውም ከኩፐር ጋር ፈጽሞ ባይመሳሰሉስ? እጅግ በሚያስደንቅ ሁኔታ ከብዙ ዓመት ልፋትና ጥረት በኋላ እንደ አውሮፓውያን አቆጣጠር በ2016 ኤፍቢአይ በግልጽ መሸነፉን አምኖ ፋይሉን ዘግቶታል። ምናልባትም ከዚህ በኋላ ተአምር ተፈጥሮ የኩፐርን አጽም ወይም ቀሪውን ገንዘብ ያገኘ ሰው ካልመጣ በስተቀር ይህ ፋይል ታሪክና ሚስጥር ሆኖ ይቆያል። ኩፐር ተርፎ ይሆን? እርሱን ከአምላክና ከኩፐር በቀር ሊያውቅ የሚችል አንድም ሰው የለም። ነገር ግን ምንም እንኳን ተግባሩ እኩይ ቢሆንም ኩፐር ታሪክ የምንጊዜም ጥበበኛና ስልጡን ዘራፊ በሚል ሲያወሳው ይኖራል። ለዛሬ ያዝንላችሁ ይህንን ይመስላል። በቀጣይ በሌላ ታሪክ እስከምንገናኝ ሰላም ቆዩን።